ሳይጨርስ እንኳን ያውሬ አንድ ነገር እንዳያደርግ ደህና ነኝ ሉላይ። ያውሬ እየተከታተለኝ ነው፣ እየፈለገኝ ነው። አግኝቶ ነው ነግሬ ነበረ እኮ ሞገስ። ግን አደጋ ውስጥ ገብተን ነበር። ፈጣሪኝ ያተረፈን። ህይወት ነው ጨለማን ተገን አድርጌ እንደ ጅብ እንቀሳቀስ አድርጎኛል። ያ ሆኖ ግን አልተወኝም፣ እያሳደደኝ። ገንዘብ የሚያስፈልገን ቢሆንም ከህይወታችን ግን አይበልጥም። ሉላ መጠንቀቄ ክብሬን ያሳያል። እኔ ግን ይኑረኝ አላውቅም። ባልሽ ይነግርሻል። ቆይ ድድብናን እንደ ቫይረስ አስተላለፍ ያለሽ እንዴ? አልገባኝም። ድሮስ መች ይገባሻል? ቢገባሽማ የሁሉ ነገር አይፈጠርም ነበር። ቆይ ለምን በግልጽ አትነግረኝም? ምን ተፈጥሮ ነው? ምን አይነት ሰዎች ነው ያመጣሽው? ተከታተሉ ስንላቸው ስልካቸውን አስረክበው ጠፉ። በትክክል ያለሽ ተስፋ እሱ ሞገስ ከሞተ ቤቱን እንደምገዛልሽ ቃል ገብቼልሽ እንዳለሽ። ለምንድን ነው ግን የላክሽው ልጅ ስልኩን የዘጋው? ክዶ ነው አይደል? ሞገስ ይዞት ስለነበረ ነው። ስልኩን ቀምቶ ነው የላከው። ዝና ሞገስን ሰዎች እንዲከታተሉት እያደረገ ይገኛል። እንግዲህ ሞገስን ሲከታተለ የነበረው ሰውዬም እንግዲህ በሞገስ ቁጥጥር ስር ውሏል ማለት ነው። ሞገስም ስልኩን ተቀብሎ ለመጨረሻ ጊዜ አጠገቢ ሁለተኛ እንዳደርስ ስትከታተለኝም እንዳላይክ ውርድ ከራሴ በማለት በማስጠንቀቅ እንግዲህ ስልኩን ተቀብሎ ለቆታል ማለት ነው። ዝና እንግዲህ በጣም ግራ አጋብቶታል። ሰውየው ምን ሆኖ ነው ስልኩን አጥፍቶ ጠፋው በማለት ግራ ተጋብቷል ማለት ነው። እንግዲህ መጨረሻ ላይም ብሩክ ለምሳሌ ሕክምና ወደ ውጭ ሀገር እንደሄደ እናውቅ ነበረ። ነገር ግን ለመጨረሻ ጊዜ ብቻውን ነው ሲመለስ ያየ ነውና ይህ ምንድነው እሱ ብቻውን የተመለሰው ምሳሌ ሴት አለች የሚለው ብዙ ሰዎችን ግራ አጋብቷል ማለት ነው። እነሆ እስከ ፍጻሜው ድረስ አብራችሁን ቆዩ። ምን አዲስ ነገር አለ የሚለውን እምነግራችሁ ይሆናል ማለት ነው። ሰላም ጤና ይስጥልኝ ወደና የተከበራችሁ የቻናሌ ቤተሰቦች ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትረፍረፍ ይበልኝ እያልኩኝ እነሆ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሀሳብ አስተያየት መስጠት ትችላላችሁ ማለት ነው። እንግዲህ በዛሬው ዕለት ዳጣን ተከታተል ተብሎ በገንዘብ የተቀጠረው የመሀሌት ተላላኪና የሞገስ ተላላኪ ነበር ማለት ነው። እንግዲህ እሱም ዳጣን መውጫ መግቢያዋን ተከታተልና ሞገስ ያለበትን ቦታ መድረስ አለብን፣ ምክንያቱም እሱ ያለበት ቦታ ስለምትሄድ እሷን መከታተል አለብህ ብለው እንግዲህ ማህሌትም ዝናም እንግዲህ አስጠንቅቀው ነግረውታል። ይህን ነገር ግን ብሩክ ከመመለሱ በፊት ከተወሰነ ቀን በፊት እውነቱን ካልደረስንበት በሞገስ ያለበትን ቦታ ካልነገርከን ውርድ ከራሴ ሞገስን ሳይሆን አንተን ነው መጀመሪያ ማጠፋህ እያለ እያስፈራራው ይገኛል ማለት ነው። ዝናም እሱም እንግዲህ እሺ እከታተላታለሁ እስካሁንም እየተከታተልኳት ነው በማለት ብሎ ነበርና ነገር ግን በማታ በምሽት ላይ ሞገስ እናፍቀኸኛል ብላው ልትገናኝ እየሄደች ነበር ዳጣ። ሰውየውም እንግዲህ እየተከታተላት ነበረ። ነገር ግን ከሞገስ ጋር ተገናኝተው ቆመው እያወሩ ነበር አመሻሽ ላይ እና ሰውየው ተደብቆ እያያቸው ነበርና ወዲያው እንዳያቸው ተገናኝተዋል። መንገድ ላይ ቆመው እያወሩ ነው። መምጣት ተቻልክና ብሎት እንግዲህ ለዝና እየደወለለት ነበር ተከታታዩ ሰውዬና ነገር ግን ዳጣ መለስ ስትል ተደብቆ እያያቸው ሰው ነበረ። እነሱ ሲያዩት ግን ወደኋላው እንዳሸገሸገም ይመለከታሉ ማለት ነው። ሞገስንም እንግዲህ ሰው እየተከታተለኝ ነው ዝና ሳይሆንም አይቀር እዚህ ጋር እያየሁት ነበር ግን ወደ ኋላ ተደበቀ እያለች ትላለች ማለት ነው። ዝና አይደለም ዝና ቢሆን አይደበቅም፣ የሆነ ሰውማ እየተከታተለኝ እንደሆነ አውቃለሁ በማለት እንግዲህ ሞገስም እንግዳውስ ይሄን ሰው ሄጄ ማንነቱን ማጣራት አለብኝ፣ እኔ ከኋላው ሄጄ ሽጉጥ ደግንበታለሁ፣ ምናልባት ተመልሶ ሊያቅፈኝ ስለሚችል ትግል ሌላ እንዳይፈጠር አንቺ ከፊቱ መተሽ ትይዥልኛለሽ በማለት እንግዲህ ሄዶ እሱ ስልክ እያወራ ነበረ። ከሞገስ ተገናኝተዋል፣ እያወሩ ናቸው፣ እዚህ ቦታ ናቸው እያለ እየነገረው ነበረ። እሱ እንግዲህ ተከታተላቸው፣ መጨረሻውን የት እንደሚገቡ ወዴት እንደሚሄዱ ተከታተላቸው፣ እኔ እመጣለሁ፣ አድራሻህን አሳውቀኝ እያለ እንግዲህ ዝናም እያወራው ነበረ። እሱን እያወራው ያለ እንግዲህ ሞገስ ከመቶ ከኋላው ሽጉጡን ደቅኖበታል ማለት ነው። ሰውየውም እጅህን ወደ ላይ ሲለው እንግዲህ እጅ ወደ ላይ ዞን የቀረው ማለት ነው። ሞገስ ጀግና ሆኗል ማለት ነው። አሁን እንግዲህ ሉላን ላለመስጠት እንግዲህ እየታገለ ነው የሚገኘው የምናየው ነገር ማለት ነውና እንግዲህ ሽጉጡን ደቅኖበት ስልኩንም አምጣ ብሎ ተቀብሎት ነበረ። ማን የላከ ቢለውም እንግዲህ
ብሎ ቢጠይቀው እንግዲህ ሞገስም ዝና ነው አይደለ ወይ ሲለው ዝና ማን ነው ለማለት ለመዋሸት ፈልጎ ነበረ። ስለዚህ ተናገር ካልሆነ እተኩስብሃለሁ እየቀለድኩ እንዳይመስለ ሲለው እንግዲህ እሱም ዝና እንደላከው ማንን እንደሚከታተል እንግዲህ ዳጣን ተከታተል እንደተላከ ይነግረዋል። ነገር ግን ስልኩን ተቀብሎት ማጅራቱን ብሎት ተንግዲህ ብትከታተለኝ ወርድ ከራሴ ብሎት አስጠንቅቆት ሞገስ ካጠገቡ ይሄዳል ማለት ነው። ነገር ግን ዳጣንም በቃ ተንግዲህ ራስሽን ጠብቂ በማለት ስልኩንም ደግሞ ተቀብሎት ነበር። በይ ስልኩን ዘግቼዋለሁ ሲሙንም አውጥቼዋለሁ ከፈለገሽ ጆሮውን በይ ወደ መርካቶ ሄጅና ሸጪው ይላታል ማለት ነው። እሷም ያልታሰበ ሲሳይ ሰጠኸኝ ወይኔ በማለት በመደሰት በቃ ስልኩን ጆሮውን እለዋለሁ ወደዛ ሄጂ በማለት እንግዲህ ራስሽን እየጠበቅሽ ሄጂ ደግሞ ያ ሰውዬ መጥቶ እንዳይዝሽ በማለት ይላታል ማለት ነው። ቢይዘኝም ምንም አያደርገኝም ምክንያቱም ሉላ ያለችበትን ቦታ አላውቅም ስለሆነ አትፍራ በማለት እንግዲህ እሱ ራው ላይ እየተገላመጠ ሌላ ሰው እንዳይከታተለው ቶሎ ቶሎ ብሎ ወደ ቤቱ ገብቶ ይገኛል ማለት ነው። እንግዲህ ቤትም ሲገባ በጣም ተደናግጦም አኩርፎም ነበርና እንግዲህ ሉላ ቁጭ ብላ ነበረ። ምን ሆነ ነው ብትለውም እንግዲህ ዛሬ ጉድ ሆኜ ነበረ፣ ይሄ ሰውዬ አልተወኝም፣ አሁንም እየተከታተለኝ ነው በማለት ይነግራታል ማለት ነው። እሷም እንግዲህ እንዴት ሊከታተል ቻለ? ምንድን ነው የሚፈልገው ይሄ ሰውዬ ከኛ? ቆይ በማለት እንግዲህ ስትለው ተንግዲህ አልፈራውም አልሸሸውም፣ በቃ መጋፈጥ አለብኝ እጋፈጣለሁ፣ ወይ መሞት ነው ወይ መኖር ነው። መቼ ድረስ እንደዚህ ሸሽቼ ይሄው የጨለማ ተገን አደረገኝ። እምወጣው ሌሊት ሁልጊዜ ጨለማን ተገን አድርጌ የምወጣው ለሱ ምክንያት እኮ ነው። ስለዚህ ሞትም ከሆነ መኖር መጋፈጥ አለብኝ። እንግዲህ እሱ መፍራት የለብኝም ቢልም እንግዲህ ሉላም እንግዲህ አይሆንም ይሄ ነገር ወደ ወጣበት መውጣት አለበት፣ መጋፈጥ የለብህም፣ ካልሆነ ነገሮቹ እስከሚስተካከሉ እንደዚሁ ተደብቆ መኖር የተሻለ ነው እንጂ ሄደህ እንዳትጋፈጠው እንዳትችለው ይገልሃል፣ አትችለውም በማለት ስትለው እንግዲህ አይሆንም ከሞትኩም ልሞት እንጂ እንግዲህ ምንም አለኝ የምለው ነገር የለም፣ የጨለማ ጓደኛ አርግቶኛል፣ ያለኝን ንብረትን ባዶ እጄን አስቀርቶኛል፣ የምወዳትን ልጅ ደግሞ ድጋሚ ሊወስድብኝ ነው እያፈገፈገ ያለውና ተንግዲህ አልፈራውም በማለት እንግዲህ በቆራጥነት ተነክሷል ማለት ነው ሞገስ። እንግዲህ ሉላም እሺ በቃ እንዳልክ ግን ራስን ጠብቅ በማለት ትለዋለች ማለት ነው። እንግዲህ ብሩክም ምሳሌን አሳክሞ እየተመለሰን ያለው ቤት ውስጥ እንግዲህ ቅድስት ፏ ብትን እያለች ነው የምትገኘው። እንግዲህ ምሳሌ እንኳን ደህና መጣሽ የሚል ዲኮር እየሰራች እንደዚሁም ቤቱን እያስተካከለች ትገኛለች ማለት ነው። ነገር ግን ይሄ ቤት ማስተካከሉ አንቺ ሙሽራ መስልሻል፣ ቤቱንም እኮ ዲኮር በዲኮር አደረግሽው፣ ምን ነው ተጋሽ ጋር የጀመርሽው ነገር አለ እንዴት ላታለች። ዳጣ ማለት እንዴት እንደዚህ ትያለሽ አንቺ ምን ማለት ነው? እንዴት እንደዚህ ልትንቻለሽ? እኔ እኮ ድንግል ነኝ እንዴት እንደዚህ ትኛለሽ በማለት ነው ያለቻት ማለት ነው። ከሱ ጋራ እንደዚህ አይነት ነገር በጀምር ኖሮ እንዴት ድንግል ልሆን እችላለሁ በማለት ነው የመለሰችላት ማለት ነው። አይ ምን ችግር አለው ምን ያንሰዋል እሱ ብታገቢውስ ምን ችግር አለው ስትላት እሱማ እንደዛ ማለት ሳይሆን ባፈቅረው ምን ችግር አለው ማለት ነው በማለት እንግዲህ ትጠይቃታለች ማለት ነው። አይ ብቻ ደስ አላልሽኝ፣ ቤቱን በጣም ማስተካከልሽው አሸበረቀ እኮ እንዴት እንደሚመጡ እኮ አልታወቀም፣ ልጅቷ ትዳን አትዳንም እኮ አልታወቀም ስትላት ደህና ነው የምትመጣው ባክሽን አታሟርቺ በማለት ትላታለች። በህልሜ ደግሞ ነጭ ልብስ ለብሳ አይቻታለሁም በማለት እንግዲህ ቅድስት እየነገረቻት ትገኛለች ማለት ነው። ብሩክ እንግዲህ ልጅቷ ትታከም ትዳን አትዳን ምንም አይነት ኢንፎርሜሽን አልሰጣቸውም። እየመጣው ነኝ ብቻ የሚል ነው የነገራቸው ማለት ነው። እንግዲህ ዝናም እሱ ከመምጣቱ በፊት የሆነ ነገር ማድረግ አለብን፣ ይሄው እውነት ለመናገር እሱ በጣም ጀግና ነው። እኔ እንደዚህ አይነት ወንድ ነበር ስፈልግ የነበርኩት። ለምንድን ነው ነገሮችን ማሳካት ያቃተሽ? የቀጠርሽው ሰውዬ ሞገስን ተከታተል ያልሽውም ይሄው ስልኩን አጥፍቶ ጠፍቷል። ምን አይነት ሰውን ያመጣሽብኝ አንቺ? አሁን ውርድ ከራሴ ከአንቺ ጋር ይሆናል እመፋለመው በማለት ይላታል ማለት ነው። እኔ ምን ላደርግ? ሰዎች እኮ ስልካቸውን አጥፍተው ነው እኮ የጠፉት። እየደወልኩላቸው ነበር፣ አሁን ለታ እየተከታተል ነው ብለውኝ ነበረ በማለት ትመልስለታለች ማለት ነው። እኔ እኮ ያለበትን ቦታ ብቻ ንገርኝ እኮ ነው ያልኩሽ። ሰውየው ይቅርና ያሉበትን ቦታ ብቻ ንገርኝ፣ እኔ ራሴ ሄጄ ጨርሳችኋለሁ። ስለዚህ ቃልሽን እያፈረስሽ ያለሽ ትመስያለሽ። እኔ እኮ ያልኩሽ እቤት ገዛልሻለሁ ያልኩሽ ሞገስን ከገደልሽው ብቻ ነው። ያክን ካልሆነ አይደለም ቤት ልገዛልሽ ቀርቶ ላንቺ ህይወት ራሱ አሳሳቢ ነው እያላት ይገኛል ማለት ነው። እስካሁንም ድረስ እኔ ነኝ
ቼክ እየጣፍኩልሽ ያኖርኩሽ ምንም የለሽም። እንኳን መኖሪያ ቤትና አመት በዩ መጠጩ ራሱ የለሽም። እኔ ተውኩሽ ማለት ደግሞ መንገድ ላይ ትወርቂያለሽ ማለት ነው እያለ ሞገስ እንግዲህ ሞገስ እንድታስገድለው ዝና የራሱ ነገሮችን እየጎዘጎዘ ይገኛል ማለት ነው። እንግዲህ እሱን ማጥቃት የሚችለው በመሀሌት በኩል ብቻ ነው። በሌላ በኩል ሊያገኘው ስለማይችል እሷ ከጥቅም እንደማታልፍ እያወቀ ነው እንደዚህ የሚያደርገውና ነገር ግን እብንም የሚገዛላት ቤትም የለም። ለጊዜው ጥቅማ ጥቅሞችን ይሰጣታል እንጂ ማለት ነውና እሷ ግን በጣም ያሳስባት። ብሩክም እኮ ልጁን አሳክሞ ነገ ነው የሚመጣው፣ እንዴት ዝም ትለዋለሁ ስትለው እሱ አያገባሽም እኔ የማደርገውን አረጋለሁኝ እያላት ነው የሚገኘው። እንግዲህ እሱ ብሩክ ጉዳዩ አይደለም መቼ ነው የሚመጣው ሲላት እንግዲህ ነገ ጠዋት ነው የሚመጣው ትለዋለች ማለት ነውና ግን ጀግና ነው። አየሽ አንቺን በጥይት መቶሽ አውጥቶ ሜዳ ላይ ጥሎሽ ጓደኛውን ሞገስን አሳልፎ ሰጥቶ ልጁን ሊያሳክም ሄደ ጀግና ነው እያለ ይላታል ማለት ነው። አንተስ እንዴት ዝም ትለዋለህ ስትለውም እኔ የሚፋለመኝን ጀግና ነው የምፈልገው፣ ይምጣ ልጁን ያሳክምና ይፋለመኝ እያላት ይገኛል ማለት ነው። እንዴት እኔንማ ይህን ሁሉ ነገር አድርጎኝ ዝም አልለውም እያለች እንግዲህ እሱ የሆነ ነገር ለማድረግ ነው እሷ እያሰበች ያለችው። እሱ ግን ብሩክ ላይ ሳይሆን ፎከስ ያደረገው ሞገስ ላይ ነው ማለት ነው። እና እሱ ችግር የለውም ለማንኛውም ኤርፖርት አብረሽኝ ትሄጃለሽ ነገ በጠዋት በማለት ነው ያላት። ለምን ሲላት ስትለውም እንግዲህ ሞገስ እሱን ሊቀበል መሄዱ ስለማይቀር እዛ እከታተለዋለሁ፣ እዛ ይዘዋለሁ፣ የማደርገውን እዛው አደርገዋለሁ እያለት ይገኛል ማለት ነው። ነገር ግን ሉላ ሞገስን ሄደህ ብሩክን ትቀበለዋለህ ወይ ብላ ብትለውም እንግዲህ አይሆንም፣ አልሄድም፣ አሳልፎ ሰጥቶኛል፣ ተቀይሜዋለሁ፣ በጣም ነው የተቀየምኩት፣ ስለዚህ ሄጄ አልቀበለውም፣ አይኑንም ማየት አልፈልግም ይላታል ማለት ነው። እና እሷም እንግዲህ በራሷ በሆነ መንገድ ያው ሴት ልጅ ስትባሉ ጥበበኞች ናቸው ሴት ልጅ እና አንተ ከዚህም በፊት ጥፋት አጥፍተህ በድለሁ ይቅርታ አድርጎልህ አያውቅም ወይ ብትለው እንግዲህ በድያለሁ፣ አዎ ይቅርታም አርግቶልኝ ያውቃል በማለት ይላታል። አየ እኔን አሳልፎ ባይሰጠኝ ኖሮ አንተን ባይክድህ ኖሮ ልጁ ትሞት ነበረ፣ እኔ ግን አሳልፎ ስለሰጠኝ ይኸው በህይወት ስላለው እኔ እናንተ ዛሬ ተገናኝተናል በማለት ትለዋለች። እሱም ልክ ነሽ እና ምን ላድርግ ምን አድርጊ ነው የምትይው ሲላት እንግዲህ ሄደ ባትቀበለው እንኳን በርቀት ሆነ ተከታተለው፣ ደስታውን አጣጥሞ ሳይጨርስ ይሄ አሪዮ ሰውዬ የው ነገር እንዳያደርገው በማለት ትለዋለች ማለት ነው። እሱም ትክክል ነሽ፣ አዎ ግን ሄጄ ባልቀበለው በርቀት ሆኜ እከታተለዋለሁ በማለት እንግዲህ ሞገስ እሺ ላንቺ ብዬ ሄጄ በርቀት እከታተለዋለሁ ብሏል ማለት ነው። እንግዲህ እሷ ባትለው ራሱ ሞገስ በርቀት ሆኖ እንደሚከታተለው እኛ እናውቃለን። ምክንያቱም ባለፈው ልጁን ለማሳከም ሲሄድ እንግዲህ በርቀት ሆኖ የራሱን ሲስተሞች እያደረገ እየተከታተለው ነበር ልጁን ይዞ እስከሚሄድ ድረስ ማለት ነው። አሁንም እንግዲህ የሆነ ነገር እንዳያደርጉት በርቀት ሆኖ ሊከታተለው እሺ ብሏል ማለት ነው። መሀሌትም ግራ በመጋባት በቃ ምንድን ነው የኔ ውድቀት ብቻ ነው ያዝኩት ሁሉ እየተበተነብኝ ያሰብኩት ሁሉ አልሆን እያለኝ ነው እኔ የጠፋው ከብሩክ ጋር እየተጣላው ቀን ነው እያለች እንግዲህ አሁን እየተሰማት ነው የሚገኘው ማለት ነው። ኤፍራታም እንግዲህ ተፋቹ ይሄ ሰውዬ ምን አባቱ ተይው ባክሽን አስገዲ ወይ ግዴው እያለቻት ያለችው ሴትዮም እንግዲህ አዎ ተሳስተሻል፣ አንቺ የተሳሳትሽው ከብሩክ ጋር የተለያየሽ ቀን ነው፣ መለያየት አልነበረብሽም ነበር ከሱ ጋር ትላታለች ማለት ነው። አንቺ ራስሽ እኮ ነሽ ተለያዩ ተይው እያልሽኝ የነበርሽው ስትላት አዎ ያኔ ትክክል መስሎኝ ነበረ፣ አሁን ግን ትክክል አይደለም፣ ከሱ ጋር መለያየትሽ በጣም ትልቅ ጥፋት ነው በማለት እንግዲህ ትላታለች ማለት ነው። ምክንያቱም እኔና አንቺ መቼ ድረስ ነው እዚህ ቤት ውስጥ አብረን የምንኖረው? ሴትዮዋ አከራይም ደግሞ እየተለዋወጠችብኝ ነው፣ እየተቆጣች ነው ስትላት እንግዲህ እሷም ለአንቺ ስል ይህንን ነገር እኔ ራሴ አድርገዋለሁ፣ እኔ ራሴ ገለዋለሁ፣ ለአንቺ ንዴት ስል በየጊዜው በቤትሽ እንትናት በይኝ እያለቻት ትገኛለች ማለት ነው። እንግዲህ እሷም ነገር ግን በጣም እንቅልፍ የነሳት እንግዲህ የሞገስ ጉዳይ ነው። ሞገስ እንግዲህ ልታገኘው አልቻለችም። ዝናም ሌሊት ከቀን እየደወለ እሷ እንቅልፍ ውስጥም እያለች ሳይነጋ በማለዳ እየደወለ እንግዲህ ምን ያስተኛሻል እያለ እንግዲህ እየሰደባት ይገኛል። እንደዚሁም አብረሽኝ ትሄጃለሽ በማለት እንግዲህ ኤርፖርት ድረስ በጠዋት ሄደን ብሩክን እዛ መጠበቅ አለብን ነው ያላት። ለምን ብትለውም እንግዲህ እዛ እንከታተለዋለን ሞገስ ሊቀበለው ስለሚመጣ እንግዲህ እያለት ነው የሚገኘው ማለት ነው። ኤፍራታም እንግዲህ ብሩክን ይቅርታ መጠየቅ አለብሽ በማለት ትላለች ማለት ነው። እኔ ሲመስለኝ ይሄ ይቅርታ ትክክል አይደለም ማለት ነውና እሱም ይቅርታዋን አይቀበላትም። ቢቀበላትም ይቅር ቢላትም ያን ሁሉ ነገር አርገው እንግዲህ ከሷ ጋራ መዝለቅ አይችልም ማለት ነው።
እንደውም ቢያት አሁን ቢገላት ነው እንጂ ይቅርታ አያደርግላትም። ምክንያቱም ብዙ ነገር አርግተዋለች ስለሆነ። ብሩክ ግን ያው ይቅርታ ሰው ነው፣ ሩህ ልብ ያለውና የይቅርታ ሰው ስለሆነ ይቅርታዋን ሊቀበላት ይችላል፣ ግን ድጋሚ ወደ ቤቱ ሊመልሳት አይችልም ማለት ነው። እሷ እንግዲህ ከሱ ጋር መታረቅ አለብኝ፣ ከሱ ጋር መኖር መጀመር አለብኝ ብላ ነው የምታስበው ማለት ነው። እንግዲህ እንዴት ነው ይሄ ዝናን ማሸነፍ ያቃተብሽ? አንቺ ዝም በይና ከሱ ጋር ዋይ አንዳንድ ነገሮችን አጫዎቹ ከሱ ጋር እየዋልሽ ስትሄጂ እየወደደሽ ሊሄድ ይችላል እያለች እንዲህ ዝናንም እንድታማልለው እያደረገቻት ነው የምትገኘው ማለት ነው። አንቺ ወይ ለራስሽ አላሳለፍሽ ወይ ለእኔ አላሳለፍሽልኝ እያለች እንግዲህ ፍራታ የራሷን ጥቅም ነው እያወራች ያለችው ማለት ነው። በመጨረሻም እንግዲህ ዳጣና ቅድስት አምሮባቸው ፏ ብለው ኤርፖርት ደስ ሊቀበሉ እየሄኑ ነው የሚገኙት። እንግዲህ ቅድስት ሙሽራ ሆናን ሄደችው በጣም ደስ ብሏት፣ ግን እዛ ስደርስ ያጋጠማቸው ነገር ሌላ ነው። ብሩክ የመጣው ብቻውን ነው እና እንዴ ምሳሌስ በማለት እየዬ ማለት ጀምራለች ማለት ነው። ምሳሌ እንግዲህ አየር ውስጥ ቀርታ ነው እንጂ ሞታም አይደለም ምንም ሆነ አይደለም። ትመጣልናለች በቀጣይ ቪዲዮ ማለት ነው። አትደንግጡ፣ ምንም አልሆነችም ማለት። ቀጣይ ቪዲዮ እንገናኛለን። ባይ ባይ።